ያልኩህ ነው። ከተረዳህ እንደዛ ነው። አንዴ ኩነት ላይ መጣ። አሁን ጥያቄያችን አምላኬ ለብቻ ማሰባችን ማከኝ ምን ብዬ ጠየቅኩሽ? ለማሰብ ምን ያስፈልገዋል? ከተረዳኸኝ እንደዛ ነው። እንደዛ ያልኩህ በምክንያት ኩነት ይባላል በቤተክርስቲያናችን አስተምሮ። አዳምጠኝ። ይሄ አምላክ ለብቻው አያስብም ብለኸኛል። አሁን እየጠየቅኩህ ያለሁት ለማሰብ ምን ያስፈልገዋል ማለት። ለማሰብ ምን ያስፈልገዋል ስትል አምላክ ያስባል አያስብም? ያስባል። እሺ ለማሰብ ምን ያስፈልገዋል? አያስብም ብለኸኛል። ለማሰብ ምን ያስፈልገዋል? ይኸውልህ አምላክ ያስባል ስንል ቆይ ስመኛ እንዴ ከተረዳኝ እንደዛ ነው። እኔ የምመልስልህ በኩነት ገብቼ ነው የምልህ። ግን ችግሩን ኩነትን ተጠቅሜ እኔ ማስረዳ የምችለው ኩነትን ተጠቅሜ ነው። ኩነትን ካልተጠቀምኩ ላስረዳ አልችልም። ካልቻልክ በቃ አልቻልክም ነው እስከሚቀይር ከሆነ ይሄ አምላክ ለብቻው ማሰብ አይችልም አልከኝ። የጠየቅኩት ታዲያ ለማሰብ ምን ያስፈልገዋል? ከቻልክ መልስ፣ ካልቻልክ በቃ ወደ ቀጣይ ፖይንት እንለፍ። ሱብሃንአላህ ግን አስቡት፣ የማያስብ አምላክ እንግዲህ ከባድ ነው። ከቻልክ ሳይሆን ከተረዳኸኝ ከቻልክ ብቻ ሳይሆን እያልኩ ነው። እኔ ኩነት ታስረዳኛለህ። ከኩነት በፊት ግን ቃል በቃል መልስልኝ። አብ ለማሰብ ምን ያስፈልገዋል? ቃል በቃል የሚባል እኮ ትምህርት የለም። ገና ከአንተ ሰማሁ ዛሬ ደግሞ እንደዚህ አይነት ቃል በቃል መመለስ የሚባል ነገር አለ። ሜይ ቢ አልሰማህም። ቃል በቃል ደግሞ ምንድን ነው? ቃል በቃል ሳታስረዝመው ፖይንት ቱ ዘ ፖይንት መለስ። ሳታስረዝመው ሳይሆን እኔ የምመልስልህ በቤተክርስቲያናችን አስተምሮ ደረጃ ነው የምመልስልህ። አብ ያስባል አያስብም? ቆይ ስመኛ እንዴ አብ ያስባል አያስብም? ያስባል እኮ አልኩህ እኮ። ለማሰብ ምን ያስፈልገዋል? ለማሰብ ምን ያስፈልገዋል ማለት ለማሰብ ምን ያስፈልገዋል? ቅድም ለብቻው አስብም ብለኸኛል። አምላክ ለብቻው የሚያስብ ከሆነ ለማሰብ ምንድን ነው? ስማኝ እኮ እያልኩህ እኮ ነው የሚያስብ። ቆይ አንዴ ስማኝ አንዴ ከተረዳኸኝ። ለምሳሌ አብ ለማሰብ እስትንፋስ ያስፈልገዋል፣ ህያውነት ማለት ነው አይደለ? ተግባባን? እና ስለዚህ እኮ እኔ ቆይ አንዴ ከተረዳኸኝ ለማሰብ ቀላል ነገር እኮ ሀቢቢ፣ አንተ የምታስረዝመው አምላኬ ለማሰብ ይሄ ያስፈልገዋል በይ። ለብቻው አያስብም ግን ለማሰብ ተፈለገ። እንግዲህ ዙሮ እኔ መልስልህ ኩነትን ፈልጌ ነው። ከዛ ሌላ ጥያቄ ካለ ጠይቀኝ። በቃ አልቻልክም። አመሰግናለሁ። ምን ታርጓለህ? ይሄን ላጠቃልልና ትቀጥላለህ። ይሄን ያልኳችሁ አምላኮቻቸው ለብቻቸው ማሰብ አይችሉም። አብ ለብቻ ማሰብ አይችልም። ወልድ ለብቻ ማሰብ አይችልም። ለብቻው የሚያስብ ከሆነ ለማሰብ ምን ያስፈልገዋል ሲለው በቃ ሊመልሰው አልቻለም። ወደ ቀጣይ ልግባ። ስላሴ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። ያ ስላሴ ማለት ማን ነው? ስላሴ ሶስትነት ማለት ነው። በቤተ ክርስቲያን ያለው ዴፊኒሽን ምንድን ነው? ማለት ዴፊኒሽን ስትል ምን እያልክ ነው? ስላሴ ወርዱ ትርጉሙ ሶስት ማለት ነው፣ ሶስትነት ማለት ነው። ቤተ ክርስቲያን ደግሞ ስላሴ የሚለው ተብራራ። ቆይ ሶስት ሳይሆን ሶስትነት ማለት ነው። ሶስትነት እኔም ሶስትነት ነው ያልኩት። ሜይ ቢ አልሰማኸኝም ይሆናል። አንተ ሶስት ነው ያልኩት። ሶስትነት እሺ፣ ያው ነው። ሶስትም የሆነት ያው ነው። ቤተክርስቲያን በምታስቀምጠው ስላሴን ስታስረዳ ማለት ስታስረዳ ማለት ምን ታዲያ ስላሴ ስታስረዳ ቤተክርስቲያን ስላሴ ምን ብላ ታስቀምጠዋለች? ሶስት አካል በአንድ መለኮት የተገለጠ። ያስተምሮ መጽሐፍ ቅዱሳዊ ነው ማለት ቃል በቃል ነው የፈለከው? ቃል በቃልም ሐሳብ አለ። ማስረጃ ቃል በቃል የለም ማለት ቃል በቃል ስትል አይ ስላሴ የሚል እኮ የጠየቀኝ እኮ ቃል በቃል መጽሐፍ ቅዱስ ላይ ስላሴ የሚል የለም። ስላሴ የለም። አስተምሮቱ ቃል በቃል አለ። አስተምሮቱን ልናገር እኮ ነው። አስተምሮቱን ልናገር ነው። ማስረጃ ልስጥህ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አውጣ። አውጥቼዋለሁ። ያ አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ አጥምቁ ይላል። ከዚህ ላይ ስላሴ ሶስት አብ ወልድ መንፈስ ቅዱስ ብሎ ሶስት አካል አልገለጠልህም? ሶስት አካል መግለጡ ሶስት አካል አምላክ ናቸው ማለት ነው። ቆይ አይ መጀመሪያውን ከተረዳ ሶስት አካል እንዳለ ገልጦልህ አልገለጠልህም? ሶስት አካል ተቀምጠዋል። በጣም ጥሩ። ግን ጥያቄ ምንድን ነበረ? ሶስቱ አካል አምላክ እንደሆኑ እንዲሁም ደግሞ አንድ አምላክ እንደሆነ ማስረዳት የተባለው ሶስቱ አካል በአንድ መቀመጥ አምላክ የሚያደርጋቸው ከሆነ ይሄን አንበው ምንድን ነው የሚለው? ቆይ አንዴ ከዛኛው ጥቅስ አውጣና አንዴ ከዛ አዛን ቆይና ኋላ ወደዚህ እንመጣለን። መጀመሪያ አንጨርስ። አንዴ መጀመሪያ አንብብልኝ። ይሄን አንዴ አንጨርሰን እንምጣ። ያርል ጥቅስ ሰጠው እኔን አነብልህ። ችግር የለም አነብልሃለሁ። እኔ ቆይ አንዴ ይምራ።
መጀመሪያ ቁጥር 19 28 ጨርስ። ማን ነው 28 19 ጨርሰን እንምጣ እንዴ። አታነበው ልመለስልህ። እሺ ተመልሼልሃለሁ እኮ እሱን ጨርሰን እንምጣ ብዬ ነው። ከዚህ ጋር ሶስት አካል እንዳለ ቆይ አንዴ አብ አምላክ እንደሆነ ማስረጃ እሰጥሃለሁ። ወልድም እንዲሁ መንፈስ ቅዱስም እንዲሁ ደግሞ እሰጥሃለሁ። እሱን ግን ሶስት አካል እንዳለ ግን ከዚህ ተረድተሃል አይደለ? ሶስቱ አካል በአንድ ቦታ ተቀምጠዋል። በአንድ ቦታ መቀመጣቸው አምላክ ያደረጋቸው ስላሴ ማለት አምላክ ቆይ አምላክ ያደረጋቸው አላደረጋቸው አይደለም። ቆይ ኢምራን እኔን እየጨረስን እባክህ እየጨረስን አንዴ ሚውት አድርግ። አብ ወልድ መንፈስ ቅዱስ በአንድ ቦታ መቀመጣቸው አምላክ ያደረጋቸው። አምላክ የሚያደርጋቸው ከሆነ ኢየሱስ እዚህ ጋር ምን አለ? የሰው ልጅ አለ። አንድ ሚውት አትረብሽ ፕሊስ፣ ሚውት አቃጭህብኝ። አንተ ራስ ማርባት ተኳቻክ ሀቢቢ። ስለዚህ ረጋ ብለህ አዳን ሀሳቤን። የሰው ልጅ አለ በክብሩ አንደኛ በኢየሱስ ክብር፣ ሁለተኛ ጆሮን ተጠቀመው እንጂ እንዳስወራኝም። ከዛ ትቀጥላለህ። ለምን ሚውት ታደርገኛለህ እንዴ? በአራት ስራ አድርገው አንዴ ኢምራን። አየህ ሀቢቢ እኔ እኮ አዳምጫለሁ አይደለ? ስለዚህ አንተም ጆሮን ተጠቀመውና አዳምጠኛ እንዴ። ምን ችግር አለው? ማዳመጥ እኮ አይገልህም። አዳምና ትቀጥላለህ። የሰው ልጅ አለ ለሆነ ነው። ለምን እኔ አላብራራለሁ? አንተ ለምን ትላለህ? አብራ ስትባልማ ሙግቴን ስማሽ። መጀመሪያ ሙግቴን ስማ ታብራራለህ። ሙግቴን ስማ እስኪ አንዴ ያነሳሁትን ሀሳብ ስማ። መጀመሪያ እኮ በስማ ይባል ነገር የለም። ሀሳቤን ስማ መጀመሪያ እስኪ። ለምን ትጮኻለህ እንደዚህ? ሀሳብ ስማ ታብራ። እኔ እኮ ሰው ይቻላል አይደለ? እኔ ማስወራኝ እንዴ እንደዚህ መስሎ ምን ቢሚጫልብህ? ረጋ ብለህ አዳምጥ። እሺ የሰው ልጅ አለ በክብሩ በአባቱ ክብር በቅዱሳን መላእክቱ አለ። ስንት አካል አለ? ሰው ልጅ አለ፣ ኢየሱስ አባት አለ፣ መናፍስቶች መላእክቶች አሉ። ሶስቱ በአንድ ቦታ መቀመጣቸው አምላክ ያደርጋቸዋል? መልስልኝ። አይወልህ ኢምራን መጀመሪያ ቁጥር 11 ያለውን ጨርሰን እንምጣ ነው ያልኩህ። ሶስቱ በአንድ ቦታ መቀመጣቸው አምላክ ያደርጋቸዋል? መመለስ ትችላለህ? በአንድ ቦታ መቀመጥ አያደርጋቸውም። አመሰግናለሁ። ዘጋን። ስለዚህ ስለ አብ ወልድ መንፈስ ቅዱስ በአንድ ቦታ መቀመጣቸው አምላክ ያደርጋቸው። ሁለተኛ ሙግት እኔ እሱን ላባራለሁ። አልጨረስኩም። ምን እያደረጋችሁ ነው ያለው? እዚህ እሺ ቀጥ ቃል በቃ መልስ። ምን እያደረጋችሁ ነው ያለው? አንብበው። አንድ ደቂቃ ስጠኝ። ቃል በቃ ታብራ። ደቂቃ ሰጥሃለሁ። ችግር ቃል በቃ እዚህ ጋር ምንድን ነው? ኖ አይደለም ሐቢቢ፣ እንደዚህ ባለጋኛ እኛ ጋር አይሰራም። እሺ ይሄ መዝሉምያት ይባላል። መዝሉምያት እኛ ጋር አትስራ። ይሄ ምንድን ነው የሚለው? ለምን መመለስ ይከብድሃል? መልስ። አይደለም ኖ እኔ ምንም እየፈራሁ አይደለም። ቆይ አንዴ ከብዶሃል፣ ፈርተሃል። ቃል መልስና እያጠመቃችኋቸው ነው ሚን እንዴ? ለምን እፈራለሁ? በማን ስም ነው የሚጠመቀው? በአብ በወልድ በመንፈስ ቅዱስ ስም። አመሰግናለሁ። ጥያቄ የሚሆነው የትኛው ቦታ ነው ሐዋርያት እንዳትሄድ። ቆይ መጽሐፉን አምጣው። ጥያቄ ላቅርብ። ጥያቄ የትኛው ቦታ ነው ሐዋርያት በአብ በወልድ በመንፈስ ቅዱስ ስም ያብራራል? መጽሐፉን አምጣው። እንዴ ለምንድን ነው ኢምራን ተወስዶ አንዴ እኔ ላውራ ደግሞ እሱ ጋር ጥያቄ ላይ ይሄን ጥያቄ መልሳችንም እንዴ ምን ነካ? ይሄን ጥያቄ መልስልኝ መጀመሪያ። ምን ነካ? እንደዚህ ነው የሚብራራው። ምን ብዬ ጠይቄ እኔ ግን ማለት ሰዎቹ እንዲህ ሲሉ አንደኛ ማይኩን ካፍህ አድርቀው። በአላህ ብያለሁ። ጆሮዬን እንትን አድርገው። ስታወራ አድርቀው ካፍህ። ከስር ድምፅ አይሰማም። ስታወራ ማይክን ካፍህ አድርቀው። አንደኛ። ሁለተኛ ደግሞ ጥያቄው ማለት ተጠይቀው ጥያቄ መልስ። እሺ ጥያቄው ምንድን ነው? ኢየሱስ ሂዳችሁ በአብ በወልድ በመንፈስ ቅዱስ ስም አጠምቀው አይደለ? ጥያቄ የትኛው ቦታ ነው ሐዋርያት ሂደው በአብ በወልድ በመንፈስ ቅዱስ ስም ያጠመቁት? ማስረጃ አለ? አሁን ቆይ ይኸውልህ ኢምራን፣ አሁንም ጥያቄውን ሽፍት አደረክ። እኔ አሁን መጀመሪያ ጥያቄ ምን ነበር? አንተ መጀመሪያ ስለ ስላሴ ነበር የጠየቀኝ አይደለ? ስላሴ መጽሐፍ ቅዱስ አለ ወይ ስትለኝ አዎ አለ ብዬ ጥቅስ ሰጠው። ከዛ በኋላ አንተ ወተድክ አንድን ቦታ ምናምን በሱ ስንት ቦታ ረገጥከው ዝም ብለህ። ለምን እሱ ጋር ጥቅስ ላይ ቁመን አናወራ? እሱን እናድማና ከዛ ደግሞ ወደዛኛው ደግሞ ባክ እናደርጋለን እንዴ? አውጣውና አሁንም ጥቅሱን ያወጣውን አውጣውና እኔ ከሱ ላይ የምጠይቅ ጥያቄ አለኝ። አንተ የሆነ አሁን ልክ አድበስብሰው የሄድክ ጥያቄ አለ። ላውራ ደግሞ እኔ። እሺ አመሰግናለሁ። አንደኛ እኔ ያለሁት የማቴዎስ ወንጌል ምዕራፍ 28 ላይ አያ የሚወራውን ቦታ ራሱ አታውቀውም። ምንም አታውቀውም። የሚወራው ቦታ እየተወራ ያለ አንተ ያመጣው ጥቅስ ነው የማቴዎስ ወንጌል ላይ። ሁለተኛ ጥያቄያችን ምንድን ነበረ?
ኢየሱስ ምን አለ? ሂዳችሁ በአብ በወልድ በመንፈስ ቅዱስ አጥምቁ አይደለ? ስለዚህ ይሄ ጥቅስ ትክክለኛ ጥቅስ ከሆነ ሐዋርያት ሂደው በአብ በወልድ በመንፈስ ቅዱስ ማጥመቅ አለባቸው። ካላጠመቁ በተዘዋዋሪ ጥቅሱ ትክክል አይደለም ማለት ነው። ስለዚህ ጀግና እኮ ቆይ አንዴ ተነሳ፣ አታቋርጥ፣ ጆሮህን ተጠቀም። እኔ አላቋረጥኩም፣ አታቋርጠኝ። እኔ በቤቴ መጥቶ እኔ አዳመጨው፣ እሱ ግን አያዳምጥም። ልጠይቅህ እሱ ጋር ላይ ቆይ እኔ አሁን ስላጠመቁ አጠመቁ አይደለም። ቆይ ጥያቄያችን ጥያቄ ነው የገባው እኮ ጥያቄ ሊመልስ ነው እንጂ ልጠይቅ አይደለም። ታዘቡ እንግዲህ ጥያቄ ሊመልስ ገብቶ ልጠይቅ ይለኛል። አብኪ ቀጥል። አለህ ሰው እንዴት ነህ? ኦኬ አለና አንተ የቤተ ክርስቲያን እንትን ነህ እንዴ? ዲያቆን መምህር ምናምን? ነው አይደለሁም። የሰንበት ትምህርት ቤት ተማሪ ነህ? ብቻ ዞሮ መጽሐፍ ቅዱስ አነባለሁ። እኔ አንድ ተራ ማን ነኝ እኮ። ሰንበት ትምህርት ቤት ገብተህ ተምረሃል? ያው ሞክራለሁ፣ ብዙም ግን ያው አልሄድም። ያው አጋጣሚ ፍሪ ታይም ሳገኝ እሄዳለሁ። በቃ ጎበዝ። እንደዛ ከሆነ ምን ታደርግ መሰለህ? ስታወራ አሁን በቃ ይጨርስና እሱ ከጨረሰ በኋላ አንተ ትቀጥላለህ። አንተ ስታወራው በጣም ችግር የለውም። እኔ መስማት ችግር ምንም የለብኝም፣ እሰማለሁ። ግን መጀመሪያ አቡበከር መጀመሪያ ወደ ጥያቄ የገባ ነው። ስላሴ መጽሐፍ ቅዱስ አለ ወይ ነበር ያለኝ። አለ አልኩት። አሁን ከዛ በኋላ ስለጥምቀት ስለምናምን ሄደ። መጀመሪያ እሱ ላይ እናድማለን እኮ ያውራና ይጨርስና ከዛ እንደዚህ ነው ያወራው። እኔ እኮ እየሰማሁት እኮ ነው፣ ሚውታር እየሰማዋለሁ። ግን 10 ቦታ ጥቅስ ስለሚያደርግ በቃ እንዴ ያ ነው የሚያስፈልገው። በቃ ያ ነው የሚያስፈልገው። ቀጥል ይምሩ። በቃ እንዲሁ ማዳመጥ ማለት ነው። አመሰግናለሁ። እኔም በዛ መንገድ እንቀጥል የፈለግኩት። አየህ እኔ ስታወራ አላቋረጥም፣ አንተ ግን ታቋርጠኛለህ። ስለዚህ ፕሊስ አታቋርጠኝ። ይህን ጥቅስ አንተ ነው ያመጣኸው፣ እኔ አላመጣሁትም። ጥቅስም አልቀየርኩም። ያለሁት የማቴዎስ ወንጌል ምዕራፍ 28 ላይ ነው። ኢየሱስ ምን አለ? ሂዳችሁ በአብ በወልድ በመንፈስ ቅዱስም አጥምቁ አለ። ይሄ ጥቅስ ትክክል ከሆነ ሐዋርያቶቹ ሂደው በአብ በወልድ በመንፈስ ቅዱስ ማጥመቅ አለባቸው። ካላጠመቁ ጥቅሱ ትክክል አይደለም፣ ወይም ደግሞ የኢየሱስን ቃል ተገበሩትም ሐዋርያት ማለት ነው። በተዘዋዋሪ ጥቅሱ የውሸት ጥቅስ ነው። እዚህ ጋር ፕሩቭ እያደረኩ ያለሁት ምንድን ነው ካልከኝ፣ ጥቅሱ ትክክለኛ ጥቅስ አይደለም። ከጊዜ በኋላ የኢየሱስ ነገር የተጨመረ ጥቅስ ነው፣ ውሸት ጥቅስ ነው። ስለዚህ የምንችል ከሆነ ጥያቄውን መልስ፣ የማችል ደግሞ ከሆነ ድጋሚ አንከራከርም፣ ወርደህ ታዳምጣለህ ማለት ነው። እኔ ደግሞ ላውራ፣ አንዴ ስማኝ። እኔ ደግሞ ላውራ። በቃ ቢያንስ እኔ ትንሽ 30 ሰከንድ በራሱ በቃኛለች። እኔ አሁን ስለ ጥምቀት ስለምናምን አይደለም ማወራው። እሱን ደግሞ ሌላ ቦታ ሌላ ጊዜ ወይም ደግሞ እናወራለን። እንጨርስና መጀመሪያ 3 አካል ወይም ደግሞ ስላሴ መጽሐፍ ቅዱስ አለ ወይ ብለህ ጠየቀኝ አይደለ? ከዛ በኋላ ምን ይላል? በአብ በወልድ መንፈስ ቅዱስም አጠምቋቸው ይላል። ከ3 አካል እንዳለ ይገልጣል ብዬ ነው ማስረጃ የሰጠው አይደለ? ከዛ ምን ብለህ መጣህ አንተ? ከዚ ላይ ስላሴ 3 መሆናቸው ስላሴን ይገልጣል ወይ ብለህ የሆነ ጀጅ የምታደርግበት ጥቅስ አመጣህ አይደለ? እኔ አሁን ምንድነው የምለው? አንደኛ እሱ ነው። ሁለተኛ ደግሞ ሚውት አድርግ ከታች እሰማለሁ። ተሰማለህ? ቀጥል። ያ እኔ አሁን እሱ ጋር ለምልህ አብ ወልድ መንፈስ ቅዱስ 3 አካል አለ። በእነሱ ስም ደግሞ ሐዋርያቱ ያጠምቃሉ። የሚያጠምቁት ደግሞ በፍጡር ስም አይደለም። ለምሳሌ በእኔ ስም በሰው ስም ወይም ደግሞ በሐዋርያ ስም አይደለም የሚጠመቁ። የሚያጠምቁት ምንድነው? በኢየሱስ ክርስቶስ ወይም ማለት በአብ በወልድ መንፈስ ቅዱስ ነው የሚያጠምቁት። እና እኔ የምልህ ያለው ከዚህ ጋር ላይ አብ አምላክ እንደሆነ፣ ወልድ አምላክ እንደሆነ፣ መንፈስ ቅዱስ አምላክ እንደሆነ ማስረጃ ልስጥህ ነው። ተግባባን? የመስቀል ነገር እኮ አሁን ምን አልከኝ? ሐዋርያት በአብ በወልድ በመንፈስ ቅዱስ ያጠምቃሉ አልክ። ማስረጃ የትኛው ቦታ ላይ ነው ሐዋርያት በአብ በወልድ በመንፈስ ቅዱስ? አሁን ስለ ስላሴ ነው። ጥቅሱ ውሸት ነው። የለም ጥቅሱ ውሸት ነው። አንደኛ ትክክል ከሆነ ሐዋርያት ማጥመቅ አለባቸው። አሁን ራሱ አንተ ሐዋርያት በአብ በወልድ በመንፈስ ቅዱስ አጥምቀዋል ብሏል። ስለዚህ ማስረጃ ቅርብ። ካልሆነ ማስረጃ የለም። አንደኛ። ሁለተኛ ደግሞ አብ ወልድ መንፈስ ቅዱስ መባሉ ስላሴን አያሳይም። ለምን? ስላሴ ማለት 3ቱ አካል አምላክ ናቸው ብሎም ደግሞ አንድ አምላክ ናቸው ማለት ነው። 3ቱም አምላክ ናቸው ብሎም አንድ አምላክ ናቸው ማለት ነው። ይሄ ነው ስላሴ። ይሄን ነገር ልታሳምነኝ ማስረጃ ልታቀርብ አልቻልክም። ቅድም አንተ ራሱ አምናሃል። ሜይ ቢ ረስተኸው ከሆነ እንጂ አምናሃል እኮ። ኢየሱስ ምን አለ? ተመልከቱ እዚህ ጋር ኢየሱስ ምን እንዳለ፣ የሰው ልጅ አለ በክብሩ በአባቱ ክብር በቅዱሳን መላእክቱ ክብር አለ። ስንት ክብር አለ? 3 ክብር አለ። የሰው ልጅ አለ፣ አምላክ አለ፣
ቅዱሳን መላእክት አሉ። ሶስቱ በአንድ ቦታ መቀመጣቸው አምላክ አያደርጋቸውም። አንተ ራሱ አምናሃል። እዚህ ጋርም አብ ወልድ መንፈስ ቅዱስ መባሉ አምላክ አያደርጋቸውም። ጨርሰናል። እሱን ከጨረስን በኋላ ግን ሙግቴ ይሄ ጥቅስ ራሱ አያደርጋቸውም ላልከው ደግሞ እኔ አርጉመንት ልስጥህ። ችግር እንደው የሆነ የሚያስጮጋኝ ነገር አለብህ። አትጨርስ ሀሳብ ለምን ትረበሻለህ? አትረበሽ ያ አኺ ረጋ ብል እስኪ አንዴ። ሱብሃንአላህ እኔ ሚውት ማነሳብህ አጭህ ሚውት አድርገህ ተረኛ እኮ ነኝ። ታዘቡት እንግዲህ ክርስቲያኖች ታዘቡት። እኔ አስወርቼዋለሁ ያቆርጫለሁ እንዴ? እኔ እኮ አላቆረኩም። ታግሼ ካዳመጥኩ በኋላ ገና ስጀምር ይጮህብኛል። አጭሁ ረጋ ብለህ አዳምጥ፣ አታልቅስ። አመሰግናለሁ። ስለዚህ ሶስቱ በአንድ ቦታ መቀመጣቸው አምላክ ያደርጋቸውም ዘግተናል። ግን ደግሞ አሁን ሙግቴ ይሄ ጥቅስ ራሱ ትክክለኛ ጥቅስ አይደለም። ምክንያቱም ሐዋርያት በአብ በወልድ በመንፈስ ቅዱስም አጥምቀው አያውቁም አንተ እንዳልከው የሚል የለም፣ ውሸት ነው። ስለዚህ አሁን ቃል በቃል የምጠይቅ ካልመለስ በቃ መልስ የለህም። ሁላችሁም ታዘቡት። መመለስ አልቻለም ወርዶ ተምሮ ይመጣል ማለት ነው ኢንሻአላህ። የምጠይቅ ጥያቄ ይሄ ጥቅስ ትክክል ከሆነ የትኛው ቦታ ነው ሐዋርያት በአብ በወልድ በመንፈስ ቅዱስ ስም ያጠመቁት? ማስረጃ አቅርብ። ሌላ ወሬ ካወራ ኢንሻአላህ ትወርዳለህ ማለት ነው። እስኪ ማስረጃ አለ? እኔ እንደሰማው ደግሞ አንዴ ስማኝ። እኔ ማስረጃ አለ እሰጥሃለሁ። ማስረጃ ግን ጠብቀኝ አንዴ ትንሽ ላወራ እንኳን። እኔ አይቻልም። እሰጥሃለሁ ሳን ስጠኝ። ከሰጠህ በኋላ ታወራለህ። ስጠኝና ታወራለህ። እኔ እኮ አንተ ስታወራ አንድ ደቂቃ ሁለት ደቂቃ አልጠበቅኩም። ለምን ቅድም አዳምጬሃለሁ፣ ደግሜ አላዳምጥህም። ማስረጃ ከዛ ታወራለህ። ካለ ማስረጃ አይወራም፣ ሐራም ነው። ሙስሊም ቤት ካለ ማስረጃ አይወራም። ማስረጃ አለ? እኔ ማስረጃ ግን ቆይ እኔ አንድ ለምን ያሰጠኝም እንዴ? ትንሽ ላወራ ቢያንስ እንኳን 30 ሰከንድ። እኔ ብዙ አላወራ። ቅድም እኮ አዳምጠናል። ቅድም አዳምጠህ ተወዳጅ ቅድም እኮ አዳምጠህ ረስተኸው ከሆነ አሁን የማስረጃ ሰዓት ነው። ስለዚህ እኔ እንደዛ ከሆነ ወርድላቸዋለሁ፣ ችግር የለውም። እኔ የምፈልገው ምንድነው? እኔ ራሱ አደረኩ። አመሰግናለሁ። አልቻለም። خلاص ሁለት ዙር አወራ፣ ከሁለት ደቂቃ በላይ አወራ። ግን ማስረጃ ካለው አቅርብልሃለሁ ሳይሆን ማቅረብ ነው። የለውም ማስረጃ። ይሄ ቴክስት ከጊዜ በኋላ የተጨመረ ነው። ሐዋርያት ያጠመቁት በኢየሱስ ስም ነው። እኔ ደግሞ ማስረጃ አለው። ተመልከቱ። ሐዋርያት ያጠመቁት በማን ስም ነው አልኳቸው? ያዙልኝ። በኢየሱስ ስም ነው። ማስረጃ ደግሞ የሐዋርያት ስም የሐዋርያት ሥራ ምዕራፍ 10 ላይ ምንድነው የሚለው? በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። በማን ስም? በኢየሱስ ስም። ቡም። ስለዚህ ሌላ ጊዜ ሙስሊም ቤት መተህ ካለ ማስረጃ እንዳታወራ፣ እንዳሁን ትዋረዳለህ። ማስረጃ ቢኖር ማቅረብ ይችል ነበር፣ ግን ማቅረብ አልቻለም። ስለዚህ በተዘዋዋሪ ደካማ እምነት ነው ያለው። ስላሴ ማሳየት አልቻለም። እናመሰግናለን። አቡኪ አለ አንተና ይቀጥል። ሌላ ክርስቲያን አይ ቲንክ ማን ይቀርማል? ምንድን ነው ጊዝማንህ ነው የሚለው? ጊዝማንህ ይቀድማል። አንተና አለ ጊዝማንህ እኔ ያለው ሰላም ዋላችሁ። አለን ኑር። አንተ ያልኖርክ ማን ይኖራል? እሺ ግዝማንህ አለ። ሰላም ብያለሁ። ግዝማንህ የሚል አካውንት እሺ፣ የለም ሙስሊም ነው። ሙስሊም ነው። እሺ። ስለዚህ ማን ቀጣይ እንትና ነው? ጌቾ የሚለው አካውንት ጌቾ ነው አይ ቲንክ ይመስለኛል። ጌቾ ነው። እሺ ጌቾ ሰላም ብያለሁ። ሰላም እንዴት ናችሁ? አቡኪ ኢምራን ሳላ እንዴት ናችሁ? ሰላም ናችሁ? እንዴት ነህ? ሰላም ነህ ወይ? አለን። አልሐምዱሊላህ። ጥያቄ አለህ ወይስ ትጠይቃለህ? ጥያቄ መጠየቅ ይቻላል እንዴ? እኛ ቤት ሁሌ አይደለ እንዴ ጥያቄ የምናስጠይቀው? ጥያቄ መጠየቅ መፈለግ ከሆነ መጠየቅ ትችላለህ። ይመለሳል። ደስ ይለኛል። እንዴ ጥያቄ ብዙ ጥያቄ ነው ያለኝ፣ ግን እኔ ሙስሊም እንዳልሆን የሚያደርገኝ አንድ ጥያቄ አለ። እሱን ብትመልሱልኝ ደስ። እሺ ጠይቀው። ኢየሱስ ሙስሊም ነው ትላላችሁ? እሺ። እና ኢየሱስ ሙስሊም ነው እኮ ጥያቄ ይሄ ነው? አዎ፣ እንደ የመጽሐፍ ቅዱሱ ኢየሱስ ሙስሊም ነው ወይ ነው የምለው። ኦኬ እሺ። ሳላ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አስተናግዶ እስቲ። አሁን አውርተን የወጣ ነው ከጌቾ ጋር። እሺ
እንዳትሰለቻቸው ግን አስተናግደው ከሌላ ሰው ጋር ይሻላል። ከእሱ ጋር እኮ አሁን አብረን ነበር። ትንሽ ሀሳብ ልስጥና ከዛ እንትን ትላለህ። ችግር የለውም። የመጽሐፍ ቅዱሱ ኢየሱስ ሙስሊም ነው ወይ ለሚለው አጭሩ ምላሽ ምንድን ነው? ሃይማኖቱን መጽሐፍ ቅዱስ ይጠቅሳል ወይ ከሆነ መጽሐፍ ቅዱስ የእገሌ ሃይማኖት ይሄ ነው፣ የአብርሃም ሃይማኖት ይሄ ነው፣ የሙሳ ሃይማኖት ይሄ ነው ብሎ ምንም የገለጸው ነገር የለም። ግን ከሁኔታዎች ተነስተን ለአንድ አምላክ ታዛዥ መሆኑን ያው ታዛዥ ሲባል እንግዲህ ሙስሊም ማለት ነው። ምንም እንትን የለውም። በቋንቋ ደረጃ ከሄድም ማለት ነው የሚሰግድበትን መንገድ ከተመለከት ለአምላኩ ታዛዥ መሆኑን እንግዲህ አምላኩን ብቻ ማምለኩን ከዛ ነገር ተነስተን ሙስሊም መሆኑን ልንረዳ እንችላለን። እንግዲህ ሊትራሊ ሙስሊም ነው ወይ የሚል ቴክስትን ከሆነ የፈለግከው ግን ቴክስት የለም። መጽሐፍ ቅዱስ የነቢያቱ ሃይማኖት አይገልጽም። አይደለም እኔ የፈለግኩት ኢየሱስ ሙስሊም ነው ወይ የሚል ነገር እንድንል የሚያደርገን አለ። ለአንድ ስለዚህ ሙስሊም ነው ካልከኝ አሃዳዊ ለሆነው አምላክ ታዛዥ መሆኑ እሱ ሙስሊም እንደነበር ያመላክተናል እንጂ እምነቱም ስፔሲፊክሊ አይገልጽም። መጽሐፍ ቅዱስ የነቢያቱን ሃይማኖት ስለማይገልጽ እኮ ስለዚህ ሙስሊም አይደለም ማለት ነው። አልተገለጸ ማለት ሙስሊም አይደለም ማለት ነው። አይደለም አልተጻፈም ማለት ሙስሊም አይደለም የሚለውን አያመላክትም። ሙስሊም ነው ማለት ለአንድ አምላክ መገዛት ነው አይደለም? አዎ ለአንድ አምላክ እንደሚገዛ እኮ መጽሐፍ ቅዱስ ይናገራል። ከዛ ተነስተን እሱ ሙስሊም እንደሆነ እንረዳለን። ነገር ግን ቴክስቱ የለም ማለት እሱ ሙስሊም አይደለም ማለትን አያሲዝም ነው። ኦኬ ስለዚህ እሺ ኢየሱስ አምላኩን አባቴ ይለዋል። እናንተ ዛሬ ሙስሊሞች አባቴ ትላላችሁ አላህን? ጥንት ዘመን ሰዎች አባቴ ሲሉት ምን እያሉት ነው? አምላክን አስገኛችን ማለት ነው። አስገኝ ያስገኝን ማለት ሰዎች ጥሩ እንጂ ሊተራሊ አምላክ ስለሚወልድ አይደለም አይደለ? አስገኛችን ማለት ነው። አይሁዶች እንደዛ ሲሉ ጥሩ በቃ አስገኛችን ፈጣሪያችን የሚል ትርጉም ነበረው ጥንት ዘመን። ዛሬ ደግሞ አንልም። ምክንያቱም ይሄ ፈጣሪ ምንድነው? ፈጣሪን አባቴ ብሎ መጥራት ከጊዜ በኋላ ወደ አላስፈላጊ ነገር ስላመራ አምላክ በዛ ስያሜ አሁን ላይ መጠራትን አይፈልግም። ልክ ጥንት ዘመን እንግዲህ ሰዎች ባል አምላካቸው አምላክ ቃሉን ይቀያይራል እያልከኝ ነው? አይደለም አምላክ ቃሉን ይቀያይራል በዘመኑ። መጽሐፍ ቅዱስ ላይ ባል ይባል ነበር አይደለ? እሺ ችግር የለውም እሱ። ከዛ ባል ብለሽ አትጥሪኝ አለ። ለምንድን ነው አትጥሪኝ ያለው? ኦኬ እንደዛ ተቀይሯል ነው የምትለኝ? መጽሐፍ ቅዱስ ላይ ለምንድን ነው ባል ብለሽ አትጥሪኝ ያለው መጽሐፍ ቅዱስ ላይ? አሁንም እኮ አይሁዶች እኮ ይጠሩታል። አሁንም አይሁዶች ያሉ ክርስቲያኖች እሱ አትጥሩኝ ያለው ለምንድን ነው? ባል ብላችሁ አትጥሩኝ ያለው ለምንድን ነው? በቃ ስሙ ኦልሬዲ እኔ ኮንሰፕቱን አላውቀውም። አይዲያውም ማለት ነው። በዓል ተብሎ ይጠራ ነበረ። ከዛ የሆነ ጊዜ ላይ ደግሞ በዓል ብላችሁ አትጠሩኝ አለ። ለምን መሰለህ? ለምን መሰለህ? እስራኤላውያን ከግብፅ በወጡ ጊዜ ጥጃ ምናምን ሰርተው ያመልኩ ነበረ። ከጊዜ በኋላም ደግሞ በዓል የሚባል ጣዖት ነበር አይደለ? አዎ። ሰዎቹ ጣዖት ሰርተው ጣዖታቸውን በዓል ብሎ መጥራት ሲጀምሩ በዓል ብላችሁ እንዳትጠሩኝ አለ። ስለዚህ ሰዎቹ መጣሪያ እኮ ችግር ኖሮበት አይደለም። መጣሪያው ችግር ኖሮበት ሳይሆን ያንን መጣሪያ አበላሽተው ግን ለጣዖት ሰጡ። በዓል ብለው ጣዖት ሰሩና በዓል ብለው ደግሞ የራሳቸውን የወርቅ ምናምን ሰሩ። ስያሜውን ከጣዖት ጋር አገናኙትና አበላሹት። ስለዚህ እንዳይቀላቀል እኔን ከዛሬ ጀምራችሁ ግን በዓል ብላችሁ እንዳትጠሩኝ ብሎ እዛው አገተባቸው፣ ከለከላቸው። አባት የሚለውንም እንደዛ ነው እኛ የምንረዳው። ጥንት ዘመን የነበሩ ሰዎች አስገኝ ምናምን በሚለው ሴንስ ይጠቀሙት የነበረ ቢሆንም ከጊዜ በኋላ ግን ሰዎቹ ፈጣሪያቸውን አባት ብሎ መጥራት ጀመሩ። ለምሳሌ በሂንዱይዝም ውስጥ ብንመለከት ሂንዱዎቹ ብርሃማን አባታችን ሆይ ይሉታል። ክርስቲያኖቹም አባታችን ሆይ ይሉታል። ከጣዖታት ጋር ማገናኘት ማቆራኘት ሲጀምሩ ጌታ አምላካችን በዚህ ስያሜ እንዳጠሩኝ አለ። በቃ ስለዚህ ኢየሱስ አባቴ ብሎ የጠራው ከምን ጋር አገናኝቶት ነው? ጥንት ዘመን የነበሩ ሰው ኢየሱስ ብቻ እኮ አይደለም። ጥንት ዘመን የነበሩ ሰዎች ፈጣሪያችን አስገኛችን ኢየሱስን ነው ሌላ ሰው ሳይሆን እንዳይባል ምን መሰለህ፣ አንዴ ቆይ፣ ብቻውን አይደለም ሲጠራ የነበረው ከህዝብ ጋር ነበር ሲጠራ የነበረ። በብሉይ ኪዳንም ሲጠራ ነበር፣ በአዲስ ኪዳንም ሰዎች ሲጠሩ ነበር። ያንን ስያሜ ግን ሲጠቀሙ እነሱ ብቻውን ጠርቶታል፣ አባቴ ብሎታል። ሌሎችም ደግሞ አባት ይሉታል አይደለ?
በቃ ለማንኛውም ዮሐንስ ወንጌል ምዕራፍ 20 ዮሐንስ ወንጌል ምዕራፍ 20 ቁጥር 16 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ወደ አባቴ ከሳት ወደ አባታችሁ አለ። ስለዚህ ያኔ አባቴና አባታችሁ የሚለውን ስያሜ ሲጠቀም የነበረው እሱ ከምን አንጻር ነው? ከአስገኘት አንጻር ሲጠቀሙት ነበር ህዝቦች። ከዛ በኋላ ግን ከጣዖት ጋር እየተቆራኘ ሲመጣ ስያሜው ጌታ አምላካችን ከለከለው። ልክ መጽሐፍ ቅዱስ ላይ በዓል የሚለው ስያሜ ከጣዖት ጋር ሲቆራኝ እግዚአብሔር እንደከለከለ ሁሉ እኔ ይሄንን ማለት ነው። አንተ በየትኛውም በምሳሌያዊ ንግግርም በለው በየትኛውም አነጋገር ኢየሱስ በተናገረበት ኢየሱስ አባቴ ብሎ አባቱን ከጠራ አንተ በየትኛውም መጥፎ ነው ጥሩ ነው በምትለው አላህን አባቴ ብለህ መጥራት ከቻልክ ኢየሱስ እውነትም ሙስሊም ነው ብዬ እቀበላለሁ። ግን ደግሞ እንደዛ ከሆነ ማለት ነው እንደዛ ከሆነ ልጠይቅህ በዓል የሚለው ስያሜ ጣዖቶች ሲጠቀሙት ከተከለከለ በጥሩ ስያሜ እግዚአብሔርን ትጠራዋለህ አንተ በዓል የሚለው እኮ ቴዎሎጂ አይደለም እኮ አሁን እኮ ቴዎሎጂ አይደለም ይሄ ማንነት ነው። ጥሩ ቴዎሎጂ ነው አይደለም እኮ አይደለም። አሁን በዓል የሚለው ስያሜ ሲጠቀሙ የነበሩ ሰዎች ከጣዖት ጋር ስለተገናኘ ስለተከለከለ አባት አትበሉኝ ያለው ለምንድን ነው? ቴዎሎጂ ስለሆነ እኮ ነው። ጌቹ ቴዎሎጂ የተለያየ ነው። ያዝልኝ ቆይ እግዚአብሔር በዓል አትጥሩኝ በዓልን ጣዖታቸውን እየጠሩበት ነው አለ። እነሱ ጣዖታቸውን እየጠሩበት ነው በመጥፎ በጥሩ ጎን በጥሩ መልክ በጥሩ ሴንስ እግዚአብሔርን አባት አንተ በዓል ትለዋለህ ዛሬ? አዎ እለዋለሁ። እለዋለሁ፣ ችግር የለውም። በጥሩ ጎን ከሆነ ጠለዋለሁ። አሁን ለምሳሌ እግዚአብሔር በል እስኪ አንተ አላህ አባቴ ነው ካልክ እለዋለሁ። አልለውም ብያለሁ እኮ አንተ ደግሞ አልክ። እስቲ በዓል አምላኬ ነው በል እስኪ። ቴዎሎጂ ነው ከተባለ በቴዎሎጂ ደረጃ ከሄደና እግዚአብሔር እንደዛ ብሎ ጥሩኝ ካለ በጥሩ ጎን ማለት ነው። በጥሩ ጎን እስኪ እለዋለሁ ስላልክ በዓል አምላኬ ነህ በለው እስኪ። አንተ አላህ አባቴ ነው ካልክ ጠራው። አይቻልም ለዛ አልልም ብያለሁ። በቃ ኢየሱስ ሙስሊም አይደለም። በቃ አንድ ጌቾ እኔ አልለውም ስላልኩ እኔ አባቴ ብዬ አልለውም ጣዖታዊ መጣሪያ ነው ብያለሁ። አንተ ግን በዓል የሚለውን በጥሩ ጎን በጥሩ ጎን እግዚአብሔር አባት ተብሎ ይጠራል። ጌቾ ቆይ አንዴ እኔ ኢየሱስን ያኛውን ጥያቄ ነው ያልፈታህም። ቆይ በጥሩ ጎን በዓልን አምላኬን በዓል ብዬ ጠራዋለሁ ብለሃል። በቃ ተው፣ ከዚህ በኋላ አታነሳም። ይሄንን ፖይንት አትነሳ። በቃ አራሳለሁ በጥሩ ጎን አንተ ግን እኔ ግን እንደዛ እለዋለሁ ያዛለሁ እንጂ ምንም ላደርግ አልችልም። ምክንያቱም አንተ በዓል ብዬ ጠራዋለሁ ብለሃል አይደለ? አንተ አላህ አባቴ ነው ብለህ ከጠራ እግዚአብሔር እኔ ለምን ጠራለሁ? አይቻልም እኮ እንዴ! በፈጣሪ ይሄ ልጅ ጤነኛ አይደለም። እኔ የማልጠራበት ስለማይቻል ነው። ልጁ መሰረቱ አይደለም እኮ እንደዛ ከሆነ አሁን ለምሳሌ እግዚአብሔር ጥሩኝ እንደዛ ከተባለ ጥራኝ ብሎ በዛ ስም ከሰጠ አላለም። አትጥሩኝ ነው ያለው። አንተ ደግሞ ጠራዋለሁ አልክ አይደለ? በጥሩ እኮ አሁን እኮ እንዴ በጥሩ መልክ ተብሎ ጥሩኝ ከተባለ እኮ ነው ያልኩ አይደለ? ፖይንትን ያነሳው። ስለዚህ ጥሩኝ ስላለ አትጥሩ እንዴ? ጥሩኝ ካለ አሁን እኔ በዛ ስም አሁን ለምሳሌ በመዝሙረ ዳዊት እግዚአብሔር አለቴ ነው ይላል። አለት ነው ከተባለ እኮ እንደዛ ብዬ እግዚአብሔር አለት ነው ብዬ መጥራት እችላለሁ። እግዚአብሔር በዓል ብላችሁ ጥሩኝ ስላላል አትበሉኝ ካለ እኮ ኦልሬዲ አትበሉኝ ነው። እግዚአብሔር ግን በየትኛውም ዘመን ለምንድን ነው አትበሉኝ ያለው? ኢየሱስ በነበረበት ዘመን ውስጥ አባት ብሎ አትጥሩኝ ብሎ ሕግ አልተናገረም። ይሄንን ማስረጃ አልተናገረም እኮ። ለምንድን ነው በዓል ብላችሁ አትጥሩኝ ያለው? ለምንድን ነው በዓል እኮ ስሙን ወደ ጣዖት አዞሩበት ነው በቃ። እሺ አንተ በጥሩ ጎን ደግሞ ትጠራዋለህ። በጥሩ ጎን ማለት ጥሩኝ ብሏል። ታዲያ እንደዛ ብሎ ጥሩኝ ብሏል። አንተ ቅድም ጠራዋለሁ ያልከው ለምንድን ነው እንዴ? ጥሩኝ ካለ እግዚአብሔር በመጽሐፍ ቅዱስ ውስጥ እንደዛ ብሎ ይናገር ማለት ጥሩኝ ብሎ እኮ አይደለም። በጥሩ ጎን አድርገህ ማለት ጥሩኝ ካለ እንደዛ አይደለም። በፊትማ ትጠራበት ነበር። ጣዖቶቹ ራሳቸውን ሲጠሩበት ግን አትጥሩኝ አለ። ግን አትጥሩኝ ያለው እሱ ለጣዖት ስለተጠቀሙት ነው። አንተ ግን ለጥሩ ጎን አድርገህ እግዚአብሔርን በዓል ትለዋለህ ወይ ነው እኮ። እንደዛ ጥሩኝ ካለ ጠራዋለሁ
ባሌ ማለት ይሄ ሜታፎሪካል ኤክስፕሬሽን ነው። ምሳሌ ሜታፎሪካል ነው። ነቃለ ግን ማን ተው የምጠራው አባት ሜታፎሪካል ነው። ጌቾ አሁን በረቀ አይባርክብህ። ቆይ አይባርክባችሁ። አሁን ተነሳ አችሁ አሉ አንዱ ረጋበል አችሁ ሜታፎሪካል ነው። ደግመህ ሜታፎሪካል እኔ ራሱ ደግመህ ሜታፎሪካል ነው። ማምብለሽተኛ ናት ግን ምሳሌ ጠባቂ ማለት ነው። ምሳሌ ደገምኩልህ። ሰማኸኝ እኮ ጆሮ አይሰማም። አዎ ምሳሌ ነው። አዎ ተቀብያለሁ። ምሳሌ እንደሆነ ግን ማን ብለሽ ጥሪኝ አላት? ባሌ ብለሽ ጥሪኝ አላት። እሺ ባሌ። ቀጥሎ ጌታዬ ብለሽ አጥሪኝ ይላል። ማን ብላ ነው የማጠራው ነው ያልኩህ። አዳምጥ። እሺ ጌታዬ አይደለ? ጥያቄ ኢየሱስ አምላኩን ባሌ ብሎታል? ኢየሱስ አምላኩን ባሌ ብሎታል? ኢየሱስ አብን ኢየሱስማ አባቴ ብሎ ሲጠራው ነበር አልኩህ እኮ። አልጠየቅኩም። ባሌ ነው ያልኩህ። ባሌ ቦታ ላይ ኢየሱስ አምላኩን እንዴ የትኛው ዘመን ላይ ነው እንደዚህ ተብሎ? አይ ዘመኑ ሳይሆን ጥያቄ ዘመኑ ከሆነ በአሁን ጊዜ አብ ተብሎ አይጠራም። ዘጋን። አሁን ወደ አንተ ጥያቄ ልመለስና አዳምጥ። በኢየሱስ ዘመን ኢየሱስ አምላኩን ባሌ ብሎታል ወይስ አላለውም? ብሎታል ወይም አላለውም በለኝ። በዛ ዘመን ያለው ባሌ ሜታፎሪካል ኤክስፕሬሽን ነው። አልጠየቅኩም። ጆሮ አይሰማም እንዴ ጌቾ? ልድገምልህ። ያሱ አዎ ሜታፎሪካል ኤክስፕሬሽን ተቀብያለሁ። ዳግመህ ሜታፎሪካል በለኝ። ተቀብያለሁ። ግን ኢየሱስ አምላኩን ባሌ ብሎታል ወይስ አላለውም? አላለውም። በዘመኑ ጠባቂ ማለት ነው እኮ። በቃ አመሰግናለሁ። ዘጋን። ስለዚህ የእስራኤሉ አምላክ እንትን አይደለም፣ አብ አይደለም። ዘጋን። በቃ ኢየሱስ የሚያመልኩት ሌላ አምላክ። ለምን እስራኤላውያን የሚያመልኩት አምላክ ባሌ ተብሎ ይጠራል። ኢየሱስ ደግሞ ባሌ ያለውም። ስለዚህ በተዘዋዋሪ ውድቅ ሆነ ኢየሱስ ያመልከው ትክክለኛ አምላክ አይደለም ማለት ነው። ያ ምን አይነት ሌም አግሪመንት እንደሆነ ቅድም ሳላ መልሶልሃል። አባት የሚለው አስገኝ ማለት ነው። ለዛ ነው ትንቢተ ሚልክያስ ኢምራን አንድ የሚታርገቸው ለሁላችን አንድ አባት ያለን አይደለም እንዴ አለ። አንድ አባት ነው ያላቸው። ያ አንድ አባት ደግሞ ፈጣሪ ነው፣ አስገኝ ነው። አስገኝ በሚል ይመጣው። ስለዚህ አንድ አስገኝ አለ። ትክክል ነው። አስገኝ በሚል አባት ይመጣል። ሜታፎሪካል ኤክስፕሬሽን ነው። አባት የሚለው አስገኝ ነው። ምሳሌ ኢየሱስ ምን አለ መጽሐፍ ቅዱስ ላይ? አባቴ ገበሬ ነው አለ። ያው ምን አለ? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ገበሬ ማን ነው? አባት ነው። እኛ ሙስሊሞች አምላካችን ገበሬ አንለው፣ እናንተ ግን ትሉታላችሁ። ገበሬ አለማለታችን አምላኩ ላይ የሚያስብል አይደለም። እንደዛ ካልከኝ መጽሐፍ ቅዱስ ላይ ያለው አምላክ ሴቶችን ባሌ ብላችሁ ጥሩኝ ይላቸዋል። እስራኤላውያንን ባሌ ብሎ ይጠሩታል። ግን ኢየሱስ አምላኩን ባሌ አላለውም። በተዘዋዋሪ እያመለከ ያለው ኢየሱስ የእስራኤልን አምላክ አይደለም። ዘጋን። አየህ ምን ሌላ አርጊመንት እናነሳ? ይበቃል። አሁን ጥያቄ ልጠይቅህ ነኝ። እኔ እኮ ብያለሁ። እኔ እኮ በየትኛው ማገላለጽ አላህ አባቴ ነው ብላችሁ እናንተ በቃ ዘጋን። በየትኛው ኤክስፕሬሽን አንተ ደግሞ አምላክን ባሌ አትለውም። ዘጋን። ኢየሱስ አልጠራውም። አሁን ጥያቄ ላቅርብ። ግን ሴቶችን ባል ማለት ይከብዳል። ጥያቄ አቡኪ ሀሳብ አለ መሰለኝ። አፎን ልልህ ብዬ ረሳሁት። አንድ ቀለል ያለ ነጥብ ላንሳ ብዬ ነው። ያው የተመለሰ ጥያቄ ስለሆነ ጥያቄው ይሄ እንትኑ ላይ ሳይሆን ዝም ብዬ ዳሩ ላይ እንደው እነሱ የመለሱልህ መልስ እንዳለ ሆኖ ጌች አንድ ፖይንት ብቻ እንትን ልበልህ። ቅድም ምን አልከን መሰለህ? ባሊ ብሎ ጠርቶታል ወይ ሲልህ ኢምራን፣ አይ ባሊ ብሎ አልጠራውም። ባሊ ማለት ጠባቂ ወይም ተንከባካቢ ማለት ነው አለ። ኦኬ ተቀብለናል። የባይብል ጸሐፊያን ጌቾ አሁን ምልህን አድምጠኝ። የባይብል ጸሐፊያን አንድን ነገር በማዕና በአማርኛ ማዕና ተብሎ ይጠራል። ማዕና ብሎ ማለት ትርጓሚ ማለት ነው። አንድ ነገር በትርጓሚ ደረጃ ነው የሚከትቡት ወይስ አይደለም? ጌቾ በደንብ አስተውሎ። አንድን ነገር በትርጓሚ ደረጃ ነው የሚከትቡት ወይስ አይደለም? ጌች የባይብል ጸሐፊያን አልገባኝ። ለምሳሌ የባይብል ጸሐፊያን ባሌ የሚለውን ቃል ጠባቂ ብለው ወይም በትርጓሚ ደረጃ መጽሐፍ ላይ ያስቀምጣሉ ወይስ አያስቀምጡም? ያስቀምጣሉ። ኦኬ ማቴዎስ ወንጌል ምዕራፍ 8 ቁጥር 25 ላይ የኢየሱስ ክርስቶስ ደቀ መዛሙርት ቀርበው ጌታ ሆይ አድነን ብለው ጠይቀውታል አይደለም? ራሱ ሉቃስ ወንጌል ይህንን ሲነግረን በተመሳሳይ ደረጃ ቀርበው አስተማሪ ሆይ ጠፋን እያሉ ነግረውታል። አድነን ብለው ነግረውታል አይደለም? ጌታ የሚለውን አስተማሪ ብለው ተርጉሞታል አይደለም? ጌቾ ችግር የለውም። ፔሬድ ሳላህም ያለ ይሄ ነው። ፓጋኖች ስለነበሩ ትክክለኛው ፖዚሽን ልንገር፣ ሳላህ ያለህን ፓጋኖች ስለነበሩ የግሪክ ፍልስፍና የገባበት አስተምሮ ስለነበረ
አምላክን ኢየሱስ ክርስቶስ አብ ብሎ ጠርቶታል። ማስረጃ አታመጣም በምንም ተአምር። በማዕና ደረጃ ግን የኢየሱስ ክርስቶስ ይህንን ወንጌል ጻፉ ተብለው የሚጠቀሱት ማቴዎስ፣ ሉቃስ፣ ማርቆስ ምናምን የሚባሉ ግለሰቦች ግን ምን ብሎ አስቀምጦታል? በማዕና ደረጃ በትርጓሜ ደረጃ ኢየሱስ ክርስቶስ ምናልባት ተንከባካቢ፣ ፈጣሪ ምናምን የሚለውን ቃል ያስቀመጠውን አባቴ ብለው አስቀምጦት ሊሆን ይችላል። ምክንያቱም እንደዛ ነው ትሬንዱ የሚያሳየን። እየቀያየሩ የሚያስቀምጡ ከሆነ እንደተመቻቸውን የሚቀያየሩት። በዛ ላይ ፓጋኒዝም አስተምሮ አእምሯቸው ላይ ካለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ብትመለከቱ ሊትራል የሆነ የግሪክ የጣዖት አምላኪያን ፍልስፍና ነው ያመጡት። ስለዚህ ከዛ አንጻር እንደዛ ከሆነ ጌቾ እንደዛ ከሆነ ይህንንም እንደዛ አለመሆኑ ምንድን ነው ማስረጃ? ይህንን ብቻ መልስልኝ። ማስረጃ ካለኝ ይሄ ካሌለ ደግሞ ወደ ጥያቄ ትሄዳለህ፣ ትጠይቃለህ። እኔ እኮ ብያቸዋለሁ። የኔን ሀሳብ ለምንድን ነው ማሰቡት? የራሳችሁን ብቻ ነው እንደምሰ የለም በቃ ቀጥል። ነገርኳችሁ እኮ። ስለዚህ ኢየሱስ ሙስሊም አይደለም ማለት ነው እኮ። እንደዛ ካለ አይደለም ያልኩህን ሰምተኛል። ኢየሱስ ክርስቶስ የተናገረው ንግግር አብ ማለት ለምሳሌ አባቴ ብሎ ሲጠራ ኢየሱስ ክርስቶስ ፈጣሪ ለማለት ነው አይደለም? አዎ ኦኬ። እሱ ፈጣሪ ብሎ ጠርቶ እነሱ ኖ ስለ ዕብራይስጡ ቃል አይደለም። የዕብራይስጥ ቃል አለው እንዴ? ሲጀምር ኦሪጂናል ማኑስክሪፕት ላይ እንሄድና የትኛው ኦሪጂናል ማኑስክሪፕት? አንድ ጥቅስ ጥቀስና ኦሪጂናል ማኑስክሪፕት ነው አምጣ። ማለት ኦሪጂናል ማኑስክሪፕት እስቲ አንድ ጥቅስ ጥቀስና ኢየሱስ አብ ያለበትን ኦሪጂናል ማኑስክሪፕት ነው አምጣልኝ። በዕብራይስጡ ላይ የለም ነው የምትለው? የትኛው እኮ ጥቀስ። ይህንን ጥቅስ በልና እስቲ አምጣ። እስቲ ኦሪጂናል ማኑስክሪፕት አዲስ ኪዳን ላይ ዕብራይስጥኛ። እሺ አይ አዲስ ኪዳን ሳይሆን በእንትኑ አሁን ለምሳሌ በቃ ይዘና በቃ አሁን ጥያቄ ተጠይቅ። በቃ ጌቾ ይሄ ዝም ብሎ እንትን ይሆናል። ገብቷል? አሁን ላለመሸነፍ አይነት እንትን ከሆነ ብዙ አስፈላጊ አይደለም። በቃ ጥያቄ ተጠይቅና ሌላ ጊዜ ደግሞ አደርጅተው መተህ ኢየሱስ ሙስሊም አይደለም አደርጅተህ መተህ ሙግትህን በደንብ እንትን ትላለህ። ቀጥሉ። ጌቾ ድምፅ አይሰማም፣ ታፍኗል። ንስሐ ገባ የምነገር መሰለህ ኃያሉ አምላክ ሴቶችን ባል ባቸው ጥሩ ሌላ አይችልም ብዬ አስባለሁ። እንደ ሀሳባት ጥያቄ ላቅርብ ትመልስልኛለህ? በጣም አንገብጋቢ ጥያቄ ነበር። ኢየሱስ ሙስሊም አይደለም አመናቸው። በቃ ዛሬ ሙስሊም እንደሆነማ አንተ ራሱ እኮ አምነህ ይበቃኛል ብለሃል። ተው እንጂ ጌች ምርታ ችግር አጋጠመህ እንዲህ ሀቢቢ። እሺ ቀጥሉ። እሺ ጥያቄያችሁን ጠይቁን። ጥያቄን ላቅርብ? አቅርብ። እሺ አሁን የማቀርብልህ መጽሐፍ ቅዱስ ላይ ያለው ኢየሱስ ትክክለኛ ኢየሱስ እንዳልሆነ የማሳየህ እንደምትመስል ሙስሊም ነው እያልክ መጽሐፍ ዋሽቶበታል እያልኩ ነው። ኢየሱስ ከሆነ ትክክል ነው፣ ኢየሱስ ሙስሊም ነው፣ ግን መጽሐፍ ዋሽቶበታል። እሱ መጀመሪያ አድነዋ። እሱን ካዳንኩ በኋላ እፈራዋለሁ። ምን ይመስልሃል? አይ አይደለም ሙስሊም ነው ብለህ እዚህ ውሸት አትጀምር። አሁን ሙስሊም ነው ስሜት መጽሐፍ ቅዱስ ነው ያሸበታል። የማቴዎስ ወንጌል ጸሐፊ ምን አለ? የእግዚአብሔር ቃል ጨምረዋል። እኔ እኮ አይደለም ያልኩት። አይ ስለመጨመር እሺ ክፈት። እሺ ለማንኛውም የእግዚአብሔር ቃል ላይ የጨመረ ምንድን ነው የሚባለው? ሰዓት ግን ትሰጠኛለህ። እሺ መልስ እንድሰጥህ ሰዓት ትሰጠኛለህ። ቃል በቃል ነው የምናወራው። ከዛ ደቂቃው ትወስዳለህ። ችግር የለውም። እናንተ ኮፒስ ነን። ድሮ ጀምሮ እንግባባለን። አታስብ። ያው አዲስ ሀሳብ ካመጣክ ካወቅኩት መልስልሃለሁ፣ ካላወቅኩት ደግሞ ታይም ትሰጠኛለህ። ችግር የለውም። አሁን ጥያቄ ላቅርብ? አቅርብ። የመጀመሪያ የእግዚአብሔር ቃል ላይ ጀመረ ምንድን ነው የሚባለው? ማለት አንድ ሰው የእግዚአብሔር ቃል የሚጨምር ከሆነ ምንድን ነው የሚባለው? አጨበባሪ ወይስ ደግሞ ምንድን ጻድቅ? የእግዚአብሔር ጨመረ ስትል ምሳሌ መጽሐፍ ቅዱስ የማይለውን አለ ብሎ የሚናገር አንድ ሰው ምን አደረገ ይባላል? ማለት መጽሐፍ ቅዱስ የማይለው ስትል አልገባኝም። መጽሐፍ ቅዱሱ ተጽፎ የለም። ምሳሌ አንድ ሰው መጥቶ ኢሳያስ የተገደለው እንዲገባ ምሳሌ ኢሳያስ የተገደለው በሳላህ ነው ቢልህ ምንድን ነው የሚባለው? ይሄ ኢሳያስ የተገደለው በሳላህ ነው። ይሄ ተረት ይባላል። የሌለ ነገር ተረት ጻፉልኝ አንዴ። ምንድን ነው የሚባለው? ተረት ነው የሚባለው። ስለዚህ ተራችሁ ዋና ተራችሁ ኢየሱስ ነው ማለት ነው። እስኪ ኢሳያስ ምን አገናኛቸው? ምንም ያገናኛቸው? አይ ሳላህና ምንድን ነው? ድምጽ ግን አይሰማም። ሳላህና ኢሳያስ ምንም ያገናኛቸውም። ትክክል ነህ። ስለዚህ ተረት ነው የሚባለው።
የትኛው ኢሳያስ ነው? ነብዩ ኢሳያስ፣ የመጽሐፍ ቅዱስ ጸሐፊ ኢሳያስ። ኦኬ፣ እስቲ ቀጥል። እስቲ ለማንኛውም እስቲ ልስማክ። እሺ አጀማ አቡኪን አስገቡ ሞዴሬተሮች። እሺ እስኪ አንብበው ምንድን ነው የሚለው? ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላቸው እስከ በረኪዮ ልጅ እስከ ዘኪዮስ ደም ድረስ በምድር ላይ። እሺ ምን ሆነ? እሺ መጀመሪያ የተገደለው ማን ነው? ከአቤል ደም ጀምሮ ይላል። የመጀመሪያ የአቤል ደም ነው። ቀጥሎ በቤተ መቅደስና በመሠዊያው መካከል እስከ ገደላቸው እስከ ማን? የተገደለው ማን ነው? እሺ የበራኪዮ ልጅ። የበራኪዮ ዘካርያስ ማን ነው? ዘካርያስ የትኛው? የትኛው ነው የበራኪዮ ዘካርያስ? እኮ እንትኑም ካህኑም ሊሆን ይችላል። ሜቢ አይታወቅም። ብቻ አይታወቅም። ሳ ማስረጃ አቅርብልኛ። የበራኪዮ ዘካርያስ ማን ነው? ተገልሏል። እሺ ቶ ይሄን እንትን ሁለተኛ ሳሙኤል ላይ ልቶ ወላሂ ልቶ ወላሂ ልቶ ሁለተኛ ሳሙኤል ላይ ነው። እንዴት ነው እንደዚህ አይነት ውሸት እያየው በራኪዮ ዘካርያስ ሙቷል እያለ ኢየሱስ እንዴት ነው የማልፈው? ቅድም ተረት ነው ብለኸኛል። ስለዚህ ኢየሱስ ያልሞተን ሰው ሞተ ካለ ተረት እየተረተ ነው ያለው። በራኪዮ ዘካርያስ የነበረው ከቤተ መቅደሱ መፍረስ በኋላ ነው። ሚውት ለምን እንደምታይ መልስ አልከኝ። ችግር ስላለው እኮ ነው። እሺ የበራኪዮ ዘካርያስ ማን ነው? እሺ ምን አይነት መሰለ አውዱ ሐሳቡ ማለት ነው። አልጠየኩም። እቺ ከይቅርታ ጋር አልጠየኩም። ጥያቄ የበራኪዮ ዘካርያስ ማን ነው? ተወዳጅ ካህኑ ሊሆን ይችላል፣ አይታወቅም። ብቻ እንትን ይችላል አትበል። ማስረጃ ማን ነው? ነገርኩ እኮ እንደ ኮንቴክስቱ ነው። አረ ወይኔ ኢምራን አታውቅም። በቃ ወይኔ አያደንህም። ሀቢብ አትቆጣ፣ አትጩህ። ዘጋን። ሁለተኛ ጥያቄ የበራኪዮ ዘካርያስ ተገሏል? ካህኑ ከሆነ የበራኪዮ ልጅ ባካህን አለ? ካህኑ ምናልባት ካህኑ ከሆነ ምናልባት ሰላም ያ አኺ እስማኒ መሰለኝ ለሳኝ ሙስሊም ቤት አይሰራም። መሰለኝ አትበለኝ። የበራኪዮ ዘካርያስ ካህን ነው ወይስ ነብይ ነው? እሺ ኢየሱስ እንዴት እንደተናገረ ልንገርህ። እሺ ኢየሱስ እንዴት አልጠየቅኩም። የበራኪዮ ዘካርያስ ካህን ነው ወይስ ነብይ ነው? ነብይም ካህኑም አለ። በቃ እሺ ነብዩ ተገሏል? ማስረጃ አላሳይ። ካህን እንዳለ አቅርብልኝ። የበራኪዮ ዘካርያስ የሚባል ካህን እንዳለ ያመጣልህ ነው። ካላመጣ ኢየሱስ ተረት ተናግሯል። ተረተኛ ነው ማለት ነው። ጌቾ ራሱ እንዳለው ተረት ተናጋሪ፣ ልቦለድ ተናጋሪ ነው። በተዘዋዋሪ የእግዚአብሔር ቃል ያጨምራል። አንተ ነው ሐቢቢ፣ አንተ እኮ ያልከው ነው። ሐቢቢ አትቆጣ። አንተ ራስህ ነው ያልከው። ስድብ ከሆነ ተሳዳቢው አንተ። ለምን አንተ ራሱ ተረት ብለሃል። ካስታወስክ ነው ተጽፏል። ኮሜንት ላይ ማስረጃም አለ። ኮሜንት ተመለስ፣ ማስረጃ ከፈለክ። ተረት ብለሃል አንተ ራስህ። ኢየሱስ ያልሞተን ሰው ሞተ ካለ፣ ነብዩ ዘካርያስ ሙቷል ካለ፣ ዘካርያስ ደግሞ ካልተገደለ በተዘዋዋሪ ኢየሱስ ተረት እየተናገረ ነው ያለው። አሁን ማስረጃ ነው። ባይብሉ ከከፈተልኝ እንትኑን የሚገናኝበትን ፖይንት ስለሚያወጣልኝ እስከዛ ወይት ከፈለክ 20 ዓመት ይጠብቃል።